ከሚዲያ ምንም አይነት የተደበቀ ነገር ሊኖር አይችልም። ቢዘገይም ይወጣል። እውነትና ንጋት እያደረ ይፈካል እንደሚባለው ማለት ነው። ከሚዲያ ደግሞ የፈለገ ነገር ቢደበቅም ነገ ወጥቶ እናገኘዋለን። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ብዝት ትርፍ ይበልልኝ ውዶችዬ። ለዚህ ቤት አዲስ የሆናችሁ ካላችሁ ሰብስክራይብ፣ ነባሮችም ላይክ እያደረጋችሁ ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ስለምታደርጉኝም አመሰግናለሁ። እና የኔ ውድ ቤተሰቦች ማለት ነው እንግዲህ ሀይሚና ብሩክ አሁን ማንንም አይሰሙም። ማንንም መትረጌስ ቢተኮስ እንኳን የሚሰማ አይመስልኝም። በዛ ፍቅር ውስጥ ነው ማለት ነው። እዛች ጠባብ ቤት በፍቅር ሰመመን ውስጥ እየሰመሙ ነው ያሉት ማለት ነው አሁንና እነሱ በፍቅር ዓለም ውስጥ ገብተው ተቀምጠዋል። እዚህ ዳር ያሉት ደግሞ ምንድነው እንደሚያሽቀባብጣቸው ነው ያላቀም እኮ አሁን እንዴ መረጃ ተናገር፣ መረጃ ትናገር፣ አንተ ምን አገባ፣ ምን ቤት ተደበላለቁ እኮ ህይወታቸው በቃ ጭቅጭቆ ነው ሊቀር ነው። እና ፍፄ ምን እያደረክ ነው? ደግሞ እኔ እኮ ፍፄ ደህና ሰው ሲባል ወዳልሆነ ቦታ ገብቶ ታገኙታላችሁ። ደግሞ ተመለሰ ምናምን ስትሉት ኧረ ተው፣ አንድ አይነት ባህሪ ይኑር ፍፄ። እና ባለፈው ሰብስክራይብህ እንደዛ ጥርግ ብሎ ተነስቶ ነበር። አሁን ደግሞ ሚዲያ ላይ ልጠፋ ፈልገሃል መሰለኝ ማለት ነው። እና የምሬን ነው። መረጃውን ካሳየኝ ሀይሚና ብሩኬን አሳይሃለሁ ያሉበትን። ይሄ የማይሆን ነገር ነው፣ ሊደረግም የማይችል እንኳን አይደለም ከብሩኬ ጋር መጋጨት ቀርቶ ማለት ነው። ፍፄ እኔ ከህዝብ ጋር ሁላ ነው የምትጋጭም ይመስለኝ ይሄን ነገር ካደረክ። ብሩኬ ሳይፈልግ ሀይሚ ሳትፈልግ ያንን ቦታ አሳየህ ማለት የመጨረሻ ተቆራረጥክ ነው ከህዝብም ከብሩኬም ጋር። ምክንያቱም አንድ ሰው ያለ ፍላጎቱ ምንም ነገር ሊደረግ አይችልም። ስለዚህ ፍላጎቱ ካልሆነ የፈለገ ነገር ቢመጣ እንደው ሞትኩ ቢልሳ ኤፍሬም ሞትኩ ተንጠባለልኩ ቢል ራሱ እዛች ቦታ ላይ እንዳታደርሰው። ሁለታቸው ፍቃደኛ ከሆኑ ብቻ ነው ወስደ ልታሳየው የምትችለው ማለት ነው። ደግሞ ቁም ነገር እንዳለ ሰው አሁን ሄዶ እሱ ምን ሊሰራ ነው? ከዛ ነገር ለማበጣበጥ ነገር ለማደባለቅ ነው እንጂ እንደ ሰው እኮ ያጠፋውን ጥፋት ይቅርታ እንኳን የማይል ሰው ነው። እና ልክ ሰላም እንደሚፈልግ ሰው አሁንም እህቴን ኤፍሬም ደግሞ ማለት ነው 10 ጊዜ የምትለፈልፈው ለምንድን ነው? እህትን እኮ ሚዲያ ላይ እያያት ነው። ያውልህ የወርቅ ፍልቃቂ መስላ ሀይሚዬ ማለት ነው። ጠለፋው ተመችቷታል። በጣም ነው ያማረባትና ጠለፋ ሲባል እንደው ዝም ብሎ እያሰቃያት መሰለ። ሚዲያ ላይ እንደ ማንኛውም ሰው ማየት ትችላለህ። በአካል ለማግኘት ግን እውነት ለመናገር ይናፍቃል። ኤፍሬም ይናፍቃል። እና ውድ ቤተሰብ ይሄ ትክክል አይደለም። በእውነት ነው የምላችሁ። እንደገና አሁን ይሄን ነገር ካደረገ ኤፍሬም ሀይሚና ብሩኬ መደፈራረሳቸው አይቀርም። ደግሞ በስንት መከራ ወደ ሰላም የመጡትን ሲቀጥል ደግሞ ብሩኬ እኮ መረጃውን ማውጣት ቢፈልግ መረጃው እኮ ኦልሬዲ እኛ ገባን አውቀነዋል እኮ ግን ደግሞ እኛ ከምናውቀው ሌላ ሚስጥርም አለ። ስለዚህ ያንን ነገር እኮ ብሩኬ እንደ ማንኛውም ጨካኝ ሰው የሆነ መጥፎ ሰው ቢሆን ኑሮ ማለት ነው የዛን ቀን ነበር ዘርግፎ የሚናገረው። ብሩኬ ግን አስተዋይ ነው። አንደኛ ነገር የፍቅረኛው ወንድም ነው። ሲቀጥል ደግሞ ወደ ቤተሰብ መነካካትም አስፈላጊ አይደለም እና በእኔው ድፍን ብሎ ይቅር ብሎ አፍኖ ይዞታል። የብሩኬ አላማ መረጃው ላይ ሳይሆን ትኩረት እያደረገ ያለው አሁን እሱ አንደኛ ሀይሚን ማስቀረት ነበረ። ከዛ ከታዘዘላት ነገር ላይ ከታቀደላት ነገር ላይ እንዳትገባ እሷን ማስቀረት ነበረ። በቃ የልቡ ሞላለት፣ ደረሰላት፣ አስቀርቷታል። ስለዚህ ብሩኬ እንኳን ዋናው አይቶ መረጃውን ሊያወጣ ያልፈለገው አንተ በግዴታ ኤፍሬምን አውጣት ትበለው። አወጣ አላወጣ የእሱ መረጃ ምን ይሰራልናል? እኛ ዋናው ነገር ሀይሚ እንኳን ደህና ሆነች፣ እንኳን ከዛ ቦታ አልሄደች፣ እንኳን እነሱ ይሄ የተንኮል ሀሳባቸው አልተሳካላቸው። ይሄ ነው ዋናው ቁም ነገሩ። ሲቀጥል ደግሞ ይሄ የቤተሰብ ጉዳይ ነው ማለት አሁን ሀይሚ እኛ ኤፍሬም ለምን ይሄን ነገር ታደርጋለህ ብለን እንጂ ማለት ነው። ሀይሚና ኤፍሬም ወንድማማቾች ናቸው። ለሚዲያ አሳልፈ አትሰጠው። መመኑኝ አሁን የበደላትን ነገር ሀይሚ ሙሉ በሙሉ ብታየው ማለት ነው እዛው ራሷ ተጎድታበት ራሷ ተበድላ ታልፈዋለች እንጂ ሚዲያ ላይ አሳልፈ አትሰጥም። አትናገር፣ ሚስጥሩን በፍጹም ነው የማትናገረው። እና ያ ማለት ፋይሉ ምንድነው? ተናገር፣ ከተናገር ካሳያለሁ። ይሄ የማይሆን ነገር ነው። ትክክለኛ መንገድ አይደለም ያለው። ማን ነበር ፍፄ ማለት ነው። የማንንም ሚስጥር ማንም የማወቅ ጉጉት አለበት ብዬ እኔ አላስብም። በተለይ ደግሞ በህታማች መካከል ያለን ነገር ቤተሰብ ነክ የሆነ ነገር ለማወቅ እኛ አንጓጓም። እኛ የምንፈልገው ታርጌታችን እኛ የምንፈልጋቸው ሰዎች ደህና ይሆኑ፣ ፍቅር ይሆኑ። ይሄ ነው ዋናው የሚያስፈልገው ማለት ነው። እኔ
ሀይሚ ከዛ ቦታ ሄዳ ገብታ ቢሆን ኑሮ ነበረ እንኳን አይደለም በዙሪያው ያሉ እኔ ህዝብ ራሱ ኤፍሬምን የሚያተርፈው አይመስለኝም ሳስበውና፣ ግን ደግሞ ተመስገን ነው ቅመሟ ያው ቀርታለች፣ ፍቅር በፍቅር ሆናለች ከባሏ ጋር። ስለዚህ ተዋቸው እናንተ በምታወሩት ነገር። አሁን እንዴት ነው እየበጠበጣችሁ ያለ ማለት ቴንሽን ይሆናሉ። በቃ ሀሳባቸው ይሰራረቃል። ገብታችኋል? ውጭ ላይ ሆናችሁ ስትንጫጩ እናንተ እና ፍፄ ይሄን ቤት ካሳየ በቃ አለቀልህ እውነት እኔ ቤቱን ካሳየው ጤናማ አይደለም ይሄ ልጅ በቃ ለቋል ብዬ ነው የማስበው። እና ደግሞ ሁሌ አንድ አይነት ስታይል፣ ሁሌ አንድ አይነት አለባበስ፣ ምንድን ነው እናንተ ስታይላችሁን ማትቀይሩት? ይሰለቻል ምናምን እያሉ ደግሞ አሁን ገና ሰላም ሆኑ ብለው እየተናገሩ ያሉ ሰዎች አሉና፣ ኧረ እንደው ቆይ ሰው ግን ምን ቢደረግለት ነው ሊመቸው የሚችለው? ከምሬ እኮ ነው ማለት አሁን ሲጣሉ መከራ ነው፣ ለቅሶ በለቅሶ በቲክቶክ ብትገቡ ሀዘን ነው፣ በዩቲዩብ ብትገቡ ሀዘን ነው። ሰላም ሲሆኑ ደግሞ ምንድን ነው ስታይላችሁን ቀይሩ፣ እዛው ታፍናችሁ ደሮናችሁ ምናምን ቅጥርሴ አይነት ነገር አምጥተዋል ማለት ነው። መዝናናቱንም ሆነ ምኑን ስታይሉን ለእነሱ ብንተውላቸው ይሻላል። አሁን እዛች ቤት ውስጥ ብሩኬም ተቸግሮ ውጭ ሲወጣ በቃ ሰውን ፈራው ማለት የሆነ የሚቀየር ነገር ይኖራል ብሎ ሲሰጋ ነው እዛች ውስጥ ወስዶ ያስቀመጣት እንጂ ለመዝናናቱ ማን ከነሱ ይደርሳል? ሲጀመር ማንም ዩቲዩበር እኮ ነው ዱባይ ሳይሄድ ዱባይ ሸረር አድርጎ ስንት ነገር አስጎብኝቶ የመልሳት ብሩኬና፣ አሁን ደግሞ እንዲህ ወጣ ብሎ የሚዝናኑበት ሰዓት አይደለም። ሲጀመር አንደኛ ነገር ጾም ነው የሆነ ሁሉም ነገር በጊዜው ሲሆን ነው ደስ የሚለው እና እንደዚህ በጾም ምድር ራሱ ከቤታቸው ክትት ማለታቸው በጣም ደስ ይላል። አሁን ይሄ ስታይላቸው ደግሞ ምን ያስጠላል። የነ ሀይሚና ብሩኬ የኔ ምርጦች የኔ ሞዴሎች ይለያሉ እኮ እግዚአብሔርን በጣም ነው የሚለዩት። እና ስለዚህ እናንተም ትዕግስት አድርጉ። በቃ እንደዚህ አትበሉት ብሩኬን። እሱ በፈለገው ጊዜ እንደፈለገ ማድረግ ይችላል ማለት ሊያዝናናትም ይችላል። እዛ በኋላ ደግሞ እንደውም ገዳም እንሄዳለን እያለ ነበረ ብሩኬ ማለት ነው። እንደውም ይሻላል ሰው ጫጫታ ማንም የሌለበት እርስ በርሳችሁ የምትግባቡበት ቦታ እስከሆነ ድረስ፣ ሰላማችሁን የምታገኙበት ቦታ እስከሆነ ድረስ እኔ ገዳሙን በጣም ነው የተመቸኝ፣ እደግፈዋለሁ ብሩኬ። እና ለሁሉም ነገር ጊዜና ቦታ አለው። ለስታይሉ ለፎቶ ስታይልም ሆነ ለእነሱ ለመዝናናቱም ሆነ ከዛ ሲወጡ ይደርሱበታል ሁሉንም ነገር ማለት ነው። አሁን ላይ ማተኮር ያለባቸው ከሰላማቸው ላይ ነው እና ከዛ ወጥተው እንዴት መኖር እንዳለባቸው፣ ሰዎችን በምን አይነት መልኩ ወደ እነሱ ሲመጡ እንዴት መመለስ እንዳለባቸው ነው ማስተካከል ያለባቸው አሁን ላይ። እና ኤፍሬም ደግሞ የረሳንልህ እንዳይመስልህ እኮ ብሩኬን ያላደረገውን ነገር አደረገ ብለህ ወንጅለዋል አይደል? ሚዲያ ላይ ለአንድ ቀንም ቢሆን ማለት ነው ተጠልጥሎ እንዲበላ አድርገዋል። ስለዚህ ለዛ ራሱ ዋጋ መክፈል አለብህ። ዋጋ ስል በቃ ይቅርታ መጠየቅ አለብህ። አንተ ያንን ነገር ከአንደበት ሳታወጣ አሁን ሌላ ነገር እየፈጠርክ ነው ያለው ማለት ነው። እኔ የምለው ከዚህ ሁሉ እንዲህ ዳር ከሚንጫጩ ሰዎች ሁሉ ሚፍታህ ምን አለበት ቢመጣ? ከአንድ ሰሞን ከነ ሀይሚ ጋር አብሮ ነበረ እኮ ከአንድ ቤት ነበሩና በቃ የሆነ ጸጥ ብለው አይጣሉ ምናምን። ያው ትልቅ ሽማግሌ ሆኖ በመካከል የሆነ ነገር ሲሆኑ ያስታርቃቸዋል ማለት ነው። እና ሚፍታህ ድረስ በፈጠረ እና በቃ እስኪ ተመልስ። ሀይሚና ብሩኬ አሁን ወደ ራሳቸው ተመልሰዋልና አንተና ከነሱ ጋር ሆነ እንደ ድሮ። የምር እኔ ደስ ይለኝ ነበር ከነሱ ጋር ሲያሳልፍ በፊት ማለት ነው። ከነሱ ጋር መቀመጡ ራሱ በጣም አሪፍ ሙድ ነበረው እና እሱም እንደዚህ ነገሮች ምስቅልቅል ሲሉ አላምረው ሲል ነው በቃ ተነስቶ የሄደው ማለት ነው። ነገር ግን በቅር ይመጣል ብዬ አስባለሁኝና ለሀይሚና ለብሩኬ ሰላም የምትፈልጉ ሰዎች ኑ ቶሎ ቶሎ፣ ሰላም የማትፈልጉ ሰዎች ደግሞ ከነሱ ህይወት መውጣት አለባችሁ። አታስፈልጉም እናንተ። እና ብሩኬ ደግሞ መውጫ መግቢያን እንትን እያደረግ እንዴ ሰውን አትመኑ። ወላ ፍፄን ራሱ እንዳታምነው በቃ አሁን ምን እያደረገ እንደሆነ አንተ አታውቅም። እና ስትሄድም ስትመጣም ማታ ግን ምን ችግር አለ? ሀይሚሻን ይዘወተ ራት ብታበላት ምናምን። አሁን እኮ ብሩኬ የፈራው እንዴት ነው ውጪ አውጥቼ ባሳያት ትሄዳለች ነው። ግን እኮ እየቆለፍክባት አይደለም የምትወጣው። የት ትሄዳለች? ውጩን አይተ መመለስ አለብህ ማለት ዘና አድርጋት ምናምን ነገር ማታ ደመቅ ባለው ሰዓት ላይ ማለት ነው። በዛ ወስደ ራት አብላት ምናምን ትናፈስ ትንሽ። ይሄን ያክል ጊዜ ከቤት ተቀምጣ ከሆነ ይደብራል ማለት ለሷ ይከብዳታልና ማታ ላይ ውጭን እንድታየው አድርጋት ብሩኬ ማለት ነው። ሲጀመር ለነገሩ ሀይሚ የምትወጣው እኮ የሆነ አቅጣጫ ለመጠቆም እኮ ነው። አሁን እዚሁኝ ስልክ ብደውል አለች ይሄ ህንፃ ነው ከዚህ ህንፃ ነው ብዬ ነው ለሰዎች የምናገረው አለች።
ያ ማለት ኑ ድረስ ሊልት ነው የጥር ሪካርድ ልታቀርቢ ነው ሀይሚዬ። ይሄን እንዳታስቢው፣ ይሄ አይሆንም። ነገሮች ሲስተካከሉላችሁ ነው እዛ ውስጥ የምትወጡት እና ምንም ችግር የለም። አሁን ሰላም ስለሆንሽ ውጭ መውጣቱ ራሱ ገና ይረብሻል። አስቡት አሁን በሀይሚ ስልክ ማለት ነው ስንት ቴክስት ነው የሚላክላት እኮ ደህናውም አሰሱን ገሰሱን በቃ ግማሹ ብሩኬን ተይ አይሆንሽም ይላል፣ ግማሹ ደግሞ ብሩኬ ጋር ቀጥ ህይወትሽን ይላል። እማይላት ነገር የለም። ልጅቷ እኮ በቴክስት ራሱ ተጨናነቀች።